ሰላም ጤና ይስጥልን። የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች እነሆ የዕለተ ሐሙስ የከሰዓቱን የግንባር መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የለውና ትግል እንድታግዙ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የወርአህላ ከተማ ሁለት ምሽጎች አዳሩን በጎንደር የበጋሻው ክፍለ ጦር ተሰበሩ። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናሁሰናይ አንዳርጌና መሬው ሻለቃዎች ምሽቱን ወርአህላ ከተማ ውስጥ የሚገኘውን የጠላት ምሽጎች ሰባብረው እንዳልነበር አድርገውታል ተብሏል። ከምዕራብ በለሳ ወረዳ ዋና ከተማ አርባያና ደጎማ ከተሞች መካከል የምትገኘው ወርአህላ ከተማ ከምሽቱ 12 ሰዓት ጀምሮ እስከ 4 ሰዓት በተካሄደው እልህ አስጨራሽ አውደ ውጊያ ጀግኖቻችን ያገዛዙ ወንበር አስጠባቂ ኃይልን ቁም ስቅሉን አብልተው ሳይወድ በግድ ሁለት ምሽጎችን ሰብረው እግሬ አውጭኝ ብሎ እንዲፈረጠጥ አድርገውታል። ያገዛዙ ቀለው ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ 5ኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደ ውጊያ ጠላት 5ቱን በሞት 7ቱን በጉዳት አጦ 3 ክላሽንኮቭ መሳሪያዎችን ከበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሮች ሰጥቶ ወደ አገኙ አቅጣጫ ዙያ 3ና ሞርተር እየተኮሰ ነፍሱን ለማትረፍ ከተማዋን ለቆ ወደ አርባያ ከተማ ፈርጥጧል። ጀግኖቻችን ከተማዋን እስከ ንጋቱ 12 ሰዓት ድረስ ተቆጣጥረው ያደሩ ቢሆንም አሁን ላይ ወታደራዊ ጠቀሜታዋ ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት በሰላም ተመልሰዋል። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ ታድሎ ደሴ መረጃውን አጋርቶናል። እንደ አንድ አማራ አንድ ዓላማ ሊኖረን ይገባል ሲል አርበኛ ሳሙኤል ባለድል ገለጸ። የአማራ ብሔርተኝነትና አማራነት አንድ የመዳኛ መንገዳችን ነው። በቁጥር ብዙ አማራዎች ቢኖርም አማራነት ግን አንድ ነው ሲል የገለጸው አርበኛ ሳሙኤል ለየትኛውም አማራ በአማራነትና በአማራ ብሔርተኝነት ስር አንድ ወንድም ነው ሲልም አክሏል። ከየትኛውም አማራ ለአማራው ሌላው ከቀረበው ግን ወይም ይቀርበኛል ብሎ ካሰበ ግን ባንዳነት በደሙ በውስጡ አለ ማለት ነው። 1983 ዓመተ ምህረት አማራንን በሚሉ ጸረ አማራዎች ተወክለን ትግሉን አሳልፈን ሰጠን። ህዝባችን የመከራ ማዕበል ሲወርድበት 27 ዓመት አለፈ። 2008 ዓመተ ምህረት ጀምሮ ደግሞ በነበረው የስርዓት ለውጥ እንቅስቃሴም እዛው ውስጥ ያሉ የስርዓቱ አገልጋዮች የአማራ ተወካይ አድርገን ትግላችንን አሽጠን ለዚህ ሁሉ ጥፋት ተዳረግን ይላል አርበኛው። ትግሉም የስርዓት ለውጥ ሳይሆን የመንግስት ለውጥ ብቻ ሆነና አሁንን ወለደ። በዚህ መንገድ ስጋ ለብሶ የመጣው የአሁኑ የአማራ መከራ እጅግ የከፋ መሆኑ ለማንም የተሰወረ አይደለም። አርበኛ ሳሙኤል እንዳለው አሁንስ ለስንተኛ ጊዜ ነው ትግል አሳልፈን ሰጠን ህዝባችንን ለስቃይ እንድንዳረገው ተብሎ ይሆን? አማራን ወዲያና ወዲህ አሰልፈን ጠላትን ሳይሆን ትግሉን ለመክፈል እየተሰራ ያለው የግል ሳቢ መሪዎች ፍላጎት በሚዲያ ተደግፎና ተጀቡኖ ወደ ታጋዩና ወደ ህዝቡ እንዳይጋባ በጣም እሰጋለሁ። በትግሉ ሜዳ ያለውም ሆነ በጽኑ ደጋፊነት ያለው የትኛውም አማራ እገሌ የተባለ የሰፈሬ አለቃ ምን ይፈልጋል ሳይሆን ትግሉ ምን ይፈልጋል ብሎ የማሰብ አቅም ላይ ካልደረሰና ጆሮ ያገኘ ተናጋሪ የሚወዘውዘው ከሆነ የትግሉ መርገምት ነው። አማራን ካለበት የለውና ስጋት ከፍ የሚያደርገው አሻጋሪ ሀሳብ እንጂ ጭብጨባ ብቻ አይደለም። ማንኛውም አማራ ለአማራ ያስፈልገዋል። በመር ላይ ቁመን የትግል መዳረሻችን ስናስብ ሰው ከሰው የተለየ አይደለም። አርበኛ ሳሙኤል አክሎም ሁሉም አማራ ቁርጥ ኃላፊነት ከተሰማው ስለሚናገረውም ስለሚጽፈውም ከተጠነቀቀ ለምድ የለበሱ ጸረ አማሮችን መለየት ይከብዳል የሚል እምነት የለኝም ይላል። የትኛውንም ጽሁፍም ሆነ ንግግር ስንመለከት ከዚህ ሀሳብ የሚያተርፈው ማን ነው? አማራው ወይስ ለጸረ አማራው የሚል ማንጠሪያ መመዘኛን ማስቀመጥ ካልቻል የጠላቶቻችን አጃቢዎቹንን ራሳችንን ለማስገደል መሳሪያ አቀባይ መሆናችን አይቀሬ ነው። ከዚህ በፊትም እንደገለጽነው አማራ አንድ ግልጽ የመዳኛ መንገድ አለው። አማራው ስውት በሮችን ለይቶ እሱም እንደ አንድ አማራ በአንድነት ቆሞ የስርዓት ለውጥ ማምጣት ሲችል ብቻ ነው አማራን እንደ አማራ ሊያኖር ለሚችል ስር ነቀል የስርዓት ለውጥ ትግል እንጂ ለጥገናዊ ለውጥ አልወጣንም። የስርዓት ለውጡን ማምጣት የሚቻለውም ጸረ አማራነትንና አማራ ጠልነትን የህይወትም የትግል መርህ አድርገው ከሚሰሩ አካላት ጋር አብሮ በመቆም ሳይሆን ለስልጣንም ለጥቅምም ሳይስገበገቡ ራስን ወጣውለት ለምንለው ዓላማም ሆነ ህዝብ አሳልፈን በመስጠትና ከሁሉም አማራነትን በውል ከተረዱ የአማራ ታጋዮች ጋር በአንድነት አማራ ጠል ካልሆኑ ስርዓቱን ከሚታገሉ ከሁሉም የኢትዮጵያ ኃይሎች ጋር በህብረት በመስራት ነው ብዬም አምናለሁ። አርበኛ ሳሙኤል በማጠቃለያ ሀሳቡ ላይ በተለይ ማህበራዊ ሚዲያ ላይ ትግሉን በተመለከተ የምትሰሩ ወገኖች ሀገር ፍትህ ለውጥ ብሎ የተነሳውን ኃይል በፉክክር ስሜት መንደርና ጎጥ ላይ ለመቸንከር ባለማወቅም በተሰላ መንገድም የምትሄዱበትን ጥበትን የማላመድ ተግባር ብታቆሙ መልካም ነው። የጎንደር አማራ አለ፣ የወሎ አማራ አለ፣ የሸዋም የጎጃምም አማራ አለ። እነኚህ መጠሪያ የክፍለ ሀገር ስያሜዎች እንጂ
ማንነት አይደሉም። ማንነታችን አማራነታችን፣ መታገያችን አማራዊ ብሔርተኝነታችን ነውና ሀገር ብለን ወጠን መንደር እንዳናጣ በዚህ ትግል ውስጥ ከአንድ አማራነትና ከአማራዊ ብሔርተኝነት ውጭ ሌላ የመዳኛ መንገድ የለንም በማለት አርበኛ ሳሙኤል ባለድል ሀሳቡን ይቋጫል። እኔ ታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉ የተከበሩ ክርስቲያን ታደለ ገለጹ። የተከበሩ ክርስቲያን ታደለ ጸጋዬ ከአባሪ የሽብር ወንጀል ተከሳሾች ጋር ሰኔ 10 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት የፍትህ ሂደቱን በተመለከተ ተናግረዋል። መንግስትና ፍርድ ቤት የሚለው ነገር በጣም አደጋ ውስጥ እየገባ ነው ብለዋል። ፍርድ ቤት መሆኑ ቀርቶ ቲያትር ቤት እየመሰለ ነው። መከላከያና ፌዴራል ፖሊስ እንዴት ነው ጥበቃ የሚያስፈልገው? ይህ ግልጽ ስድብ ነው። ሀገርና ህዝብን መናቅም ነው። አቃቤ ህግ ፍርድ ቤቱን አታሏል። ተው፣ ይህ ነገር ጥሩ አይደለም። የሆነ ጊዜ በታሪክ አጋጣሚ ስማችሁ የሚነሳ መሆኑን አትርሱ ብለዋል አቶ ክርስቲያን። አክለውም ሌላው አቃቤ ህግ ቀሪ 9 ምስክሮች አሉኝ ያለ ቢሆንም በደብዳቤው ላይ ማብራሪያ የሰጠው ስለ 7ቱ ብቻ ነው። ስለ ቀሪ 2 ምንም ያለው ነገር የለም። ለሁለቱም ተጨማሪ ጊዜ ሊጠይቅ ፈልጎ ይሆን? እኛ የህዝብ እንደራሴዎች ነን። ወንጀል ከሌለብን ልቀቁን፣ ህዝባችንን እናገልግል። በእርግጥ ሆን ተብሎ በሂደቱ እንድንቀጣ እየተደረገ ነው። የፖለቲካ ክስ መሆኑንም እናውቃለን። እኔ የታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም። ፍርድ ቤት አቅርቡን ብለን ለምነን አቀረባችሁን። አሁንም ምስክር ካለ ባካችሁ አስመስክሩብን ብለን እየለመልናችሁ ነው። ህዝባችን ይከበር፣ ሰብአዊ መብት ይከበር፣ ተቋማት ይከበሩ ነው ያልነው እንጂ አንድም የሰራ ነው ወንጀል የለም። እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው። ኦፊሻል በሆኑ መልኩ ሰርቲፋይ አያደርጋቸውም እንጂ በማለት የተከበሩ ክርስቲያን ታደለ የሞገቱ ሲሆን በተያያዘም የተከበሩ ዮሐንስ ቦያለውን ፍርድ ቤቱን ሞግተዋል። ከአባሪ የሽብር ወንጀል ተከሳሾች ጋር በፌዴራል ከፍተኛ ፍርድ ቤት የቀረቡት የተከበሩ ዮሐንስ ቦያለው ፋሪስ ስለ ምስክር ሂደቱ አስተያየት ሰጥተዋል። አቃቤ ሆን ብሎ ችሎቱን አሳስቷል፣ አጭበርብሯልም ብለዋል የተከበሩ አቶ ዮሐንስ። አክለውም ካሁን ቀደም አቃቤ ስለ ምስክሮች ሁኔታ ሲገልጽ በራሳቸውና በቤተሰቦቻቸው እንዲሁም በንብረታቸው ላይ ጉዳት የደረሰባቸው ስለመሆኑና ልዩ ጥበቃ የሚያስፈልጋቸው በመሆኑ በጥበቃ ስር እንደሚገኙ ነበር ያሳወቀው። ይሁን እንጂ አሁን ላይ አቃቤ ሕግ እንደገለጸው ምስክሮቹ በሙሉ የፌዴራል ፖሊስና የመከላከያ ሰራዊት አባላት ስለመሆናቸው ነው። አቃቤ ሕግ ጥበቃ እየተደረገላቸው ነው ያላቸው አካላት ላለፉት 8 ወራት እንኳን መጥተው ሊመሰክሩ አልቻሉም። ምንድነው ችግሩ ነው? አሁንም ድረስ ስልጠናቸውን ስላልጨረሱ ነው። እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው። ኦፊሻል በሆኑ መልኩ ሰርቲፋይ አያደርጋቸውም እንጂ እኛ የምናውቀው አቃቤ ሕግ ከፍተኛ የሆነ ሴራና አሻጥር እየሰራ መሆኑን ነው። አሻጥሩ መታወቅ አለበት። አቃቤ ሕግ ማስመስከር ሲያቅተው የፍትህ ሂደቱን ማጓተት ነው እንደ መፍትሄ የቆጠረው። በመሆኑም ተከሳሾችን ያልተፈረደብንን ፍርድ በሂደቱ ብቻ እንድንቀጣ እያደረገ ነው። ለነገሩ ታንክና ዙ 23 ይዞ ጥበቃ እየተደረገለት ነው የሚለው ነው የሚገርመው። ለመሆኑ የፌዴራል ፖሊስና መከላከያ አባላት የሆኑ ምስክሮች ምን አይነት ጥበቃ ነው የሚደረግላቸው? አቃቤ ሕግ ፍርድ ቤቱን አሳስቷል የምንለው ለዚህ ነው ብለዋል የተከበሩ ዮሐንስ ቦያለው። ይህ በእንዲህ እንዳለ የብልጽግናው የፍትህ ስርዓት የደረሰበት የውድቀት መጨረሻ በፍትህ ስርዓቱ ላይ ታይቷልም ተብሏል። የደህንነት መስሪያ ቤቱና ጠቅላይ አቃቤ ሕግ ከኦሮሞ ብሔረሰብ አስተዳደር ዞን ከኬሚሴ ከተማ የመጡ የሐሰት መስካሪዎችን በአዲስ አበባ በማሰልጠን ላይ መሆናቸውን ታማኝ ውስጥ አዋቂ ምንጮች ተናግረዋል። ከአማራ ክልል የመጡ ከ18 በላይ ግለሰቦች ታስረው ከከረሙ በኋላ ምስክሮች ናቸው ተብለው በጠቅላይ አቃቤ ሕግ በልደታ ፍርድ ቤት በአማራ መብት ተሟጋቾች ሞራልና ጋዜጠኞች ላይ እንዲመሰክሩ ቢቀርቡም በማን ላይ እንደምንመሰክር አናውቅም፣ ተከሳሾችን አናውቃቸውም በማለታቸው ከሳሽ አቃቤ ሕግና የተደናገጠው ግፈኛው አገዛዝ በደህንነት መስሪያ ቤቱ በኩል በተጠና መልኩ እንዲመሰክሩ ምንም የሚያውቁ ዜጎችን በመደለያም ጭምር ከኬሚሴ ከተማ አስመጥቶ በሐሰት እንዲመሰክሩ በአዲስ አበባ በማሰልጠን ላይ ናቸው። የሐሰት መስካሪዎች የስልጠና ሂደቱ ትኩረት ያደረገው በዶክተር ሲሳይ አውግቸው፣ በጋዜጠኛ ሲሳይ ጎበዜና ሌሎች ተከሳሾች ላይ ጭምር ነው ብለዋል ምንጮቻችን። እነዚህ የአማራ ተከሳሾች ለእስራት የበቁት አማሮች በማንነታቸው አይጨፍጨፉ፣ አይፈናቀሉ፣ ቤት ንብረታቸው አይዘረፍ፣ እንደ ሰው የመኖር መብታቸው ይጠበቅ ማለታቸው እንደ ወንጀል ተቆጥሮባቸው ነው። ከአፋባ 3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ የተላለፈ የትግል ጥሪ። የኛ ትውልድ ሲያሸንፍ በፍጹም ወደ ኋላ ላይል ተማምሎ እና ትምክቱን በፈጣሪው አድርጎ
በየቀኑ ብቻ ሳይሆን በየሰዓታቱ ልዩነት የሚገርም የትግል እድገት በሚታይበት የአማራ የአዲሱ ትውልድ አዲስ አብዮት ላይ አኩሪ ድሎችን እየተቀናጀ ወደፊት ብቻ እየተጓዘ ይገኛል። ብርጌዳችን ቢትወደድ መንገሻ ጀንበሬ ብርጌድም በ8 ክላሾች ተመስርቶ ዛሬ ትላልቅና እጅግ ዘመናዊ የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ለሚመጣ የጠላት ኃይል ዝግጁ ሆኖ ይገኛል። በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት በክረምቱ ተዘጋጅተናል። ስለዚህም ለአድማ ብተና፣ ሚኒሻ፣ ፖሊስና ሰላም አስከባሪዎች ብልጽግና የተባለው ሁለበል ስርዓት አማራን ከአማራ አጨራርሶ ዙፋን የማጽናትና መንበሩ ሲደላደል እናንተን እንደ አማራ ልዩ ኃይል ለማፍረስ እንደተዘጋጀ እናውቃለን። ስለዚህ ለዚህ ስርዓት አጉል መስዋዕት እንዳትሆኑ አማራዊ ጥሪ እናደርግላችኋለን። ወደ ፋኖ ለምትቀላቀሉ ሁሉ የመሳሪያችሁ ዋጋ ይከፈላችኋል። መሳሪያውን ይዞ ቤት መቀመጥ የፈለገ እንደፈለገው ማድረግ ይችላል። ብርጌዳችንን መቀላቀል የፈለገ መሳሪያውን ሽጦ ብርጌዱ ሌላ መሳሪያ አስታጥቆት መቀላቀል ይችላል። መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነመሳሪያው ወደ ትውልድ ቦታው እንሸኘዋለን። እስካሁን ካገዛዙ ጋር ሆኖ በህዝባችንም በተቋማችንም ላደረሰው በደል ፍጹም ይቅርታ ይደረግለታል። ይህ ለአጭር ጊዜ ብቻ የሚቆይ እድል ስለሆነ በአስቸኳይ ተጠቀሙበት። ለምልስ የሰራዊት አባላት በተለይም የቡድን መሳሪያ ተኳሾች ዙያ 3 ሞርተር፣ ዲሽቃ፣ ሹተር፣ ብሬን እና አርፒጂ ላውንቸር ተኳሾች ጊዜው አሁን በብዙ የምታስፈልጉን ሰዓት ስለሆነ ወደ ብርጌድ ማዘዣችን እየመጣችሁ ትመዘገቡ ዘንድ ጥሪያችንን እናስተላልፋለን። ለመላው ህዝባችን በሙሉ ልባችሁ የደገፋችሁ ትግል አሁን ወደ ድል ጎዳናው እየገሰገሰ ስለሚገኝ የተለመደው ድጋፋችሁንና አለኝታችሁን አጠናክራችሁ እንድትቀጥሉ በማሳሰብ መልእክታችንን እናስተላልፋለን በማለት የቢትወደድ መንገሻ ጀንበሬ ብርጌድ ጥሪውን አቅርቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።